በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቤ ሥርዓት አባ ገብረ ማርያም የዚህ ታላቅ ደብር ምክትል አስተዳዳሪ፣ በዚህ ያላቸው አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ላይካነ ምስጢር ዲያቆናት፣ አባቶች፣ ወንድሞች፣ እናቶችና እህቶች ሁላችሁም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ልዑለ ባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በጣም ለአጭር ደቂቃዎች እንማራለን። ታሪኩን ሰምተናል፣ ዘመረናል። ያስቀደሱት ያደሩት ደግሞ ስላሉ አላርፍደን ለመጣ ነው ቀላል ቢሆንም ደግሞ ለሌሎቹ ከበድ ያለ ነው። እኩለ ቀን እየደረሰ ነው። አጭር ደቂቃዎች ብቻ እንማራለን። እግዚአብሔር ለሁላችን ምስጢሩን ይግለጥልን። ስሜ ድንቅ ነውና ይላል እግዚአብሔር ቃል። እስኪ እንናገረው። ስሜ ድንቅ ነውና በለው። አዎ፣ ይሄን ያለው ቅዱስ ሚካኤል ነው። መጽሐፈ መሳፍንት ምዕራፍ 13 ቁጥር 18 ስሜ ድንቅ ነውና ለምን ትጠይቀኛለህ አለው። ዛሬ በቤተ ክርስቲያናችን ትውፊት መሰረት የካቲት 12 ቀን ሊቀ መላእክት ቅዱስ ሚካኤል ሳምሶን የተባለ መስፍንን ረድቶ እስራኤልን ከባርነት ነፃ ያወጣበት መታሰቢያ በዓል ነው። የነቢዩም የሊቀ መላእክት የቅዱስ ሚካኤልን ረድኤት በረከት በሁላችን ይደርብን። ሌሎቹም ቅዱሳን አሉ የሚታሰቡ። በተለይ በጥንታዊቷ ግብጽ በ3ኛው 4ኛው ክፍለ ዘመን የነበረ አንድ አባ ገላስዮስ የተባለ ጻድቅም ዕረፍቱ ነው። የእሱም በረከት ይደርብን። አባ ገላስዮስ በጣም ብዙ ድንቅ ተአምራትን ያደርግ የነበረ ነው። በተለይ በአንድ ወቅት በገዳሙ በገዳም ብዙ ጾም ነው ያለው፣ ተጋድሎ ነው ያለውና አንድ ጊዜ አባቶች ሰዎች ለገዳሙ አሳ አምጥተው አሳ ተሰራ እና አሳው ተሰርቶ ወደ ማታ ላይ ጸሎት ተደርጎ ሁልጊዜ እንደሚደረገው በገዳም አባቶች ከተባረከ በኋላ ለሁሉም ለእያንዳንዱ በሚገባው መጠን ይታደል ነበረ። ግን አንድ ረድ ቸኮለና ብርቅ ሆኖበት ጸሎት ከመደረጉ በፊት እንዲሁ አንስቶ በላ እና በዚህ ምክንያት የገዳሙ ወጥ ወይም ምግብ የሚያዘጋጀው ረዱ እንደዛ ወጡ ተነክቶ ሲያገኘው ማን ነው እንዲህ ያደረገው አለ። እኔ ነኝ። እንዴት አባቶች ሳይጸልዩበት እንዲህ ያደረክ ብሎ ተናዶ ያኛውን የሱን ረዳት ሲመታው በኃይል መጥቶት ኖሮ ሞተበት ይላል እና ደነገጠ። ሄዶ ለዚህ አባት ለአባ ገላስዮስ ብቃቱ ስለሚያውቅ ነገረው። እንደዚህ ሆኖ ድንግጭ ተናድጄ በመታው ሞተብኝ አለው። ወስደህ ቤተክርስቲያን ውስጥ አስገባው እና ልክ እንደተቀመጠ ሰው እንደተኛ ሰው አድርገህ ማንም የማይበት ቦታ ላይ አስተኛው። በኋላ ጸሎት ሲደረግ እግዚአብሔር ያስነሳዋል አለው። እንግዲህ እኔ ያስነሳውት ብሎ ላለመመካት ነው። ክርስቲያኖች አስተውሉ። እየሰማችሁ ነው አይደለም? እኔ ያስነሳውት ላለ ማለት በኋላ የማህበር ጸሎት አድርገው ጨርሰው ሲወጡ ልክ ጸሎት አድርጎ ከጸሎቱ ተሳትፎ እንደሚወጣ ሰው ይሄ አባት ተነስ ሲለው ብድግ ብሎ ተከትሏቸው ወጣ ይላል ያ የሞተ ሰው። እና ይህን ያደረገው አባ ገላስዮስ ቅዱሳን እንደዚህ ያለ ተአምር የሚያደርጉት ዝም ብሎ አይደለም። ክርስቲያኖች ሕይወታቸውን በሙሉ ነፍሳቸውን በሙሉ ለእግዚአብሔር በፍጹም ትህትና ስለሚሰጡት ነው። እኛም ለእግዚአብሔር ልቡናችን ብንሰጠው የማይደረግልን ነገር የለም። በእውነቱ ዛሬ አሁን ባጭሩም ቢሆን በማስተምርበት ታሪክ ላይ ያን እናያለን። እና ይሄ አባ ገላስዮስ ከዚያም ቀደም ብሎ ጥንት መጽሐፍ ብርቅ ስለነበረ በእጅም ስለሚጻፍ 18 ወቄት ወርቅ አውጥቶ መጽሐፍ ቅዱስን ወይም ወንጌልን ብሉያትን አዲሳትን አጽፎ መነኮሳቱ ያንን እያነበቡ እንዲማሩበት እንዲገሰጹበት በወርቅ አስለብጦ በወርቅ ገበታ አድርጎ
አትሮንስ ላይ ያስቀመጠላቸው እና ያን እየሄዱ እያነበቡ እየጸለዩ ይጠቀሙበታል። እኛ መጽሐፍ ቅዱስ እናነባለን፣ በየቤታችን የምናነብበት ጊዜ አለን ይኖር ይሆናል። በብዙ ቦታ ግን እንደው ልብስ ለብሶ ወይ ከተራስጊያችን ሌሊት የሚያስቃዥንን ነገር እንዲያርቅ እናደርገው ነው እንጂ አንቦ የሚጠቀም ሰው ብዙ አይደለም። የእግዚአብሔር ቃል ከንቱ የሰይጣን ድጋም አይደለም። ክርስቲያኖች አንብበነው እንፈወስበት ዘንድ የተሰጠ መድኃኒት ነው። የእግዚአብሔር ቃል እናንብበው፣ እንግለጠው፣ እንሳለመው፣ እንውደደው እና ይህን መጽሐፍ ግን አንድ ሰው በወርቅ ተለብጦ ሲያየው መቼም እግዚአብሔር ቤትም ቢሆን ሌባ አይጠፋም። አለ አይደለም? ሌባ እዚያ ገዳማውያኑ የሚጠቀሙበት ቦታ እንዲሁ በእምነት ሁሉም በያመቸበት ጊዜ እየገባ እያነበበ እየጸለየ እንዲወጣ የተዘጋጀ ስለሆነ አንድ ሰው በጭልታ ገብቶ ይህን መጽሐፍ ሰርቆ ወሰደውና ለሌላ ለአንድ ሰው ግዛኝ አለው። ስንት ልግዛ ሲለው 17 ወቄት ወርቅ አለው። ገዢው ደግሞ ምን አለ? ይሄ መጽሐፉ ይጥቀም ይጉዳ አላውቅም፣ ለአንድ ሰው ላሳየውና ይጠቅማሃል ካለ ይገዛሃለሁ ብሎ ጠየቀው። ወንድማችን ስልክ እዚህ ማነጋገር ክልክል ነው። ስልክህን ዝጋ። ያው ደምረት ነው። በዚህ ቦታ እንኳን ትንሽ ረፍት ብናደርግ መልካም ነው። እግዚአብሔር ለሁላችን ማስተዋሉን ያድለን እና አሳይቼ እገዛሃለሁ አለው። ለማን እንደሚያሳየው አልነገረው። ያ ገዢ የተባለው ሰውዬ መጽሐፉን ወሰደና ለመጽሐፉ ባለቤት ለአባ ጋስልዮስ ለአባ ገላስዮስ አሳየው። አባቴ ወይ ይህን መጽሐፍ ሰው ግዛኝ አለኝ፣ ልግዛው ወይ ይጠቅማል ያለ መጽሐፍ ወይ ማን ነው? የአባ ገላስዮስ ያውቀዋል መጽሐፉ እና ልግዛው ወይ ይጠቅማል ወይ ሲለው መጽሐፉስ ይጠቅማል፣ ዋጋውን ስንት ነው አለው። 17 ወቄት ወርቅ። እሱ ገበታውን ብቻ በ18 ወቄት ወርቅ ነው ያስለበጠው፣ ገበታውን ብቻ እና መጽሐፉ ግሩም ነው፣ ጥሩ ነው፣ ይጠቅምሃል፣ ግዛው፣ ያዋጣሃል ብሎ ላከው ይላል። አሁን የኛ ንብረት ተሽጦ ሌባ ወስዶት ሰርቆ ሊገዛው ያለ ሰው ሊያሳየን ቢመጣ ምን እናደርጋለን? እኛ እጃችን ቢገባ እንደ እግዚአብሔር እጅ ያስገባው አንልም? እንላለን አንልም? ደግ ሰዎች ምንም አይናገሩም። ይሄ ሰውዬ እንዲታወቀ መጽሐፉ ጥሩ ነው ይጠቅምሃል ግዛው ብሎ ላከው። ያኛው ሰውዬ ሄደና አባ ገላስዮስ ያለውን ትቶ አይ ተወዶብሃል አለኛ። ተወዶብሃል ቀንስ ብሎኛል፣ ለሱ አሳየው። ሌላ ምን አለህ አለው። ሌላስ ምንም አላለኝም። መጽሐፉስ ምን አለ? እንደው ይጠቅመኛል ግዛው ነው እንጂ ያለኝ ሌላ አላለኝም ሲለው በቃ ላንተ አልሸጥም መልስልኝ አለውና ተቀብሎ ወስዶ እግሩ ላይ ወድቆ ይቅር በለኝ፣ ይሄው መጽሐፍን ሰርቄ ወሰድኩትን እንካ ተቀበለኝ ብሎ ይቅር በለኝ ብሎ አለቀሰ ይላል። አባ ገላስዮስ ምን እንዳለ ታውቃላችሁ? አልቀበልም፣ ውሰደው ላንተ ይጠቅምሃል። አያችሁ፣ አንተ ሌባ ብሎ እኮ አይደለም የፈረደበት። እግዚአብሔር ጸጋ የሚሰጠው ዝም ብሎ አይደለም። የእግዚአብሔር ሰዎች ለሰረቃቸው ሰው እንኳን ርኅራኄ ያላቸው ቸግሮት ይሆናል ብሎ ግድ የለም ውሰደው ተጠቀምበታል። በፍጹም አላደርገውም፣ ይቅር በለኝ፣ ኃጢአቴንም ይቅር በል፣ እግዚአብሔር እንዳይቀየመኝ አማልደኝ ብሎ ይቅርታ ጠይቆ መለሰለት። ለዚህ ነው ተመልከቱ፣ ከትህትናው የተነሳ ከትዕግስቱ የተነሳ ለሌባውም ሳይቀር ካለው ርኅራኄ የተነሳ እግዚአብሔር ሙስት እስከ ማስነሳት ድረስ ጸጋ የሰጠው ለዚህ ነው። እግዚአብሔር ጸጋው በጣም ብዙ ነው፣ ግን የእግዚአብሔር ጸጋ ዝም ብሎ አይሰጥም። በትህትና፣ በፍቅር፣ በትዕግስት፣ በርኅራኄ ለሌቦች ሳይቀር በመራራት እኛ ለቸገረው ሰው እንኳን መራራት አቅቶናል። በእውነቱ እንኳን ለሌባ ለሰረቀልን ተራራ። የሰረቀንማ በቃ እንዴት አሁን በአደባባይ የተገኘ ሌባ እንዴት እንደሚደበደብ ታውቃላችሁ አይደለም? ሌብነቱ ጥሩ ነው ለማለት አይደለም፣ ግን የእግዚአብሔር ጸጋ የሚገኘው በርኅራኄ በምህረት ነው፣ በይቅርታ ነው። ቢያንስ ቸግሯቸው፣ ይሄ ሰው ቸግሮት አይደለም እርግጥ የሰረቀው። አንዳንድ ሰው እቃውን ከመውደድ የተነሳ ገንዘብም ከመውደድ የተነሳ ይሄን ያደርጋል። ገንዘብም ከመውደድ የተነሳ ላደረገው ግን ቅዱሳን ርኅራኄ ያላቸው። የአባ ገላስዮስ ረድኤት በረከት በሁላችን ይደርብን።
እዩ ክርስቲያኖች ዛሬ የሱ በዓል ነው። ይህን ያህል ታግሳችሁ ሰምታችኋል። ይህን ያህለውን ቅዱስ ገድል ባጭሩ መስማት ተገቢ ነው። በእውነት ፍቅሩን የእግዚአብሔርን ፍቅሩን ርህራሄውን በቅዱሳኑ እንዳሳደረ በእኛም ያሳደረብን ለርህራሄ ያምቃል። ሀገራችን የጭካኔ ሀገር ሆናለች። ሀገራችን የግድያ ሀገር ሆናለች። ሀገራችን የስደት ሀገር ሆናለች። ገድሉን የምንሰማው ለዚያ ነው። ርዕሱንም ያነሳነው ስሜ ድንቅ ነውና ለምን ትጠይቀኛለህ ያለው ቅድም ሊቃውንቱ ሲወርቡ እንደሰማችሁት ልውሉቱ ልዑለ መንበር እያሉ ይሳለነ ረዳኤ ይኩነነ አበ ምንዳቤነ በቸገረን በጨነቀን ጊዜ በእውነት በለመናውም ጊዜ ይርዳን ይለምንልን ረዳትም ይሁነን እያሉ ቅዱስ ሚካኤልን እንደለመኑት በጥንቷ እስራኤል ከግብፅ ከወጡና ወደ ከነዓንን ከወረሱ በኋላ ያስተዳደሯቸው መሳፍንት ከሙሴ ጀምሮ 30 መሳፍንት አስተዳድረዋቸዋል። የመጀመሪያው ንጉሥ ሳኦል እስከሚነግስ ድረስ። ከነዚያ መሳፍንት ውስጥ አንዱ መስፍን ሳምሶን ይባላል። የሳምሶን ወላጅ አባት ማኑሄ ይባላል እና ወላጅ አባቱ ማኑሄና እናቱ ደግሞ መካኖች ነበሩ፣ ልጅ አልነበራቸው እና እግዚአብሔርን ይለምኑት ነበረ። እግዚአብሔርን ሲለምኑት እግዚአብሔር ጸሎታቸውን ልመናቸውን ሰምቶ ሊቀ መላእክት ቅዱስ ሚካኤልን ላከላቸው። ላከና ሚስቱን የማኑሄ ሚስት ቅዱስ ሚካኤል አነጋገራት። እንዲህ ይላል የእግዚአብሔር ቃል፣ በንባብ ትንሽ ላሰማችሁ። የእስራኤልም ልጆች መጽሐፈ መሳፍንት ምዕራፍ 13 ነው የማነበው። በእግዚአብሔር ፊት እንደገና ክፉ ሥራ ሰሩ። እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑሄ የሚባል አንድ የጾርዓ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም። የእግዚአብሔርን መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም። ነገር ግን ትጸንሻለች፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅን የሚያሰክርም ነገር አትጠጪ፣ ርኩስም ነገር አትብይ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። እኔም ልጁም ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ሴቲቱም ወደ ባሏ መጥታ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበረ። ከወዴትም እንደመጣ አልጠየኩትም፣ እርሱም ስሙን አልነገረኝም። እርሱም እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጅም ከእናቱ ማኅፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናልና አሁን የወይን ጠጅ የሚያሰክር ነገር አትጠጭ፣ ርኩስም ነገር አትብይ አለኝ ብላ ተናገረች። ማኑሄም ተመልከቱ፣ ባሏ ይህን ሲሰማ እንዴት ብሎ እንደጸለየ ተመልከቱ። ቁጥር 8 ላይ ይላል፣ ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ። እስኪ ተናገሩ፣ ጌታ ሆይ በሉ። የላከው የእግዚአብሔር ሰው እንደገና ወደኛ ይምጣ። አሁንም ቅዱስ ሚካኤል እንደገና ወደኛ ይምጣ። በእውነት ወደ ማኑሄ የሄደ ሚስቱን ያናገረ መልካም ብስራትን ያሰማት የእስራኤልን ከጭንቅ መዳን ብስራት የሰጠ ያ የእግዚአብሔር ሰው ያለው ማኑሄ ሊቀ መላእክት ቅዱስ ሚካኤል ዛሬም ወደኛ ይምጣ። እዩ፣ የደግ ሰዎች ጸሎት፣ የደግ ሰዎች ጸሎት ይሄ ነው። እባክህ ያ ሰው ወደኛ ይምጣ፣ እባክህ ሚካኤል ወደኛ ይምጣ፣ ረዳት ይሁን፣ ከጭንቅ ያድነን፣ ብስራቱን ያሰማን። ለምን እንዳለ ግን ታውቃላችሁ? በተወለደ ጊዜ ደግሞ መልአኩ ያላት እርጉዝ ሳለሽ የወይን ጠጅ አትጠጪ፣ ሌላም የሚያሰክር ነገር አትጠጪ፣ ርኩስ ነገር አትብይ፣ ተጠንቀቂ አላት። ባሏ ምን አሳሰበው? ከተወለደስ በኋላ የሚል ሳይወለድ ጥሩ ነው፣ መልካም ነው። ከተወለደስ በኋላ ምን እናደርግ ዘንድ ቢነግረን መልካም አይደለም አለና ወደ እግዚአብሔር ጸለየ። ጌታ ሆይ ያ የእግዚአብሔር ሰው ነው ብላ ነው የነገረችው። ያ የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ። ልጁ ከተወለደን በኋላ ምን ማድረግ እንደሚገባን
ይንገር ወደኛ ይምጣ ለሚወለደውም ልጅ ምን እንድናደርግ ያስገንዝበን ብሎ ወደ እግዚአብሔር ለመነ ይላል። እንዲህ ብለን ለመለመን ያብቃል። እግዚአብሔርም የማኑሄን ድምፅ ሰማ። እግዚአብሔር የደጎችን ድምፅ ይሰማል። ጸሎት ማለት ሌላ ነገር አይደለም ክርስቲያኖች። ልክ አሁን እኔ እናንተ እንደምትሰሙኝ አምኜ ነው የምናገረው። እየሰማችሁኝ እንደሆነ አውቃለሁ። እናንተም ለመስማት የእግዚአብሔርን ቃል ለቅታችሁ ታደምጣላችሁ። ልክ እግዚአብሔር እኔ እየተናገርኩ እናንተ እንደምትሰሙኝ አምኜ እንደምናገረው እግዚአብሔር እየሰማችሁ እንደሆነ አምናችሁ ከልብ አምናችሁ ከተናገራችሁ እግዚአብሔር ይሰማል። አሁን እኛ የሚሰማን አይመስል ሩቅ ሰማይ ያለ ነው። እግዚአብሔር እኮ እዚህ ነው ያለው። ክርስቲያኖች ጌታ እኮ ያለው የእግዚአብሔር መንግስት በመካከላችሁ ናት ነው። እግዚአብሔር በመካከላችሁ ናት። 2 ወይም 3 ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ ምን ሆናለሁ ነው እገኛለሁ። እኛ ግን እግዚአብሔር ሩቅ ቦታ ይመስለናል። ስለምናርቀው በእምነታችን እንደራቀን ይቀራል። በእምነታችን ቅርብ ፊታችን ያለ ስንናገር አንድ ሰው እንደሚሰማን የሚሰማን አድርገን ልቡናችን ካመነ በዚያው ቅጽበት እግዚአብሔር ይሰማል። እግዚአብሔር አሁንም ጸሎታችን ይስማል እና እግዚአብሔርም ሰማው። እግዚአብሔር የማኑሄልን ድምፅ ሰማ። የእግዚአብሔርን መልአክ እንደገና ለሴቲቱ በእርሻ ውስጥ ተቀምጣ ሳለች ተገለጠላት። ባሏ ማኑሄ ግን ከእርሷ ጋር አልነበረም። ድንቅ ሴት ናት፣ መልአኩ እየተመላለሰ የሚያናግራት። ሴቶች ልቡናቸውን ለእግዚአብሔር ከሰጡ በእውነት ያው ታውቃላችሁ መቼም በመጽሐፍ አሁን እዚህ መጽሐፍ ላይ መጽሐፈ መሳፍንት ላይ ሴት በሁለቱም አንቀጽ ነው ተገልጻ ያለችው። የእግዚአብሔርን መልአክ የሚያናግራት ሴት እናያለን። ያን የእግዚአብሔርን የተቀደሰውን ሰው ደግሞ የምታስት ሴትም ደሊላን እናያታለን። ሴት ኃያል ናት። በዚህ በሊቃውንቱ በትርጓሜያቸው የማዋአያንን የአሸናፊዎችን ሀተታ ሲያትቱ ያትታሉ። ለምሳሌ ከእሳት ነው የሚጀምሩት። እሳት ኃያል ነው፣ እርጥቡን ደረቁን ያቃጥላል አይደለም እንዴ? ኃያል ነው፣ መዋኢ ነው ይላሉ። ግን ውሃ ያሸንፈዋል። ውሃም ኃያል ነው፣ መሬትን ይድደዋል፣ ተራራን ያፈልሰዋል፣ ከተማን ይንደዋል፣ ይወስደዋል። ግን አፈር ይገድበዋል። አፈር ኃያል ነው፣ የሁሉ መብቃያ እርሱ ነው። ግን ነፋስ ይበትነዋል። ነፋስ ኃያል ነው እያሉ የመዋያንን እያተቱ ይሄዱና ንጉሥ ይደርሳሉ። ንጉሥ ኃያል ነው፣ ሁሉን ያሸንፋል ይላል። ግን ሴት ታሸንፈዋለች ይላል። ንጉሥ ማን ያሸንፈዋል? ንገሩኝ እስኪ። ነቢይንም ሳምሶንን እኮ ስላሸነፈች ንጉሥ ኃያል ነው፣ ሁሉ በእጁ ሁሉ በደጁ ነው። ግን ሴት ታሸንፈዋለች አለ። ሴት ኃያል ናት፣ ሁሉን ታሸንፋለች። ግን አንድ ነገር ሴትን ያሸንፋታል። ምንድን ነው እሱ? እስቲ ሴቶች ተናገሩ። ሴትን የሚያሸንፍ ምንድን ነው? ምን እንደሆነ አታውቁም? ሴትን የሚያሸንፋት ገንዘብ። ከዚያ በኋላ አሸናፊ የለም። ለዚህ ነው ጌታ ለገንዘብና ለእግዚአብሔር መገዛት አትችል። የመጨረሻው አሸናፊ በዓለም ላይ ገንዘብ። ከገንዘብ በታች ሴት ናት። ከሴት በታች ንጉሥ ነው። ከንጉሥ በታች ብዙ። ለዚያ ነው አሁን ሳምሶን ከተወለደ በኋላ ፍልስጤሞች ሳምሶን 20 ዓመት ነው የገዛቸው እስራኤልን ነፃ አውጥቶ። ግን እንዴት አድርገው እንደሚያሸንፉ ይጨነቁ ነበር። ደሊላን እያንዳንዳችን 30 ሆነው መጡና እያንዳንዳችን 1100 ብር እንሰጥሻለን፣ እሱን የምናሸንፍበት ምስጢር ብቻ ግለጭልን አሏት። ደሊላ ያታለለችው በገንዘብ ነው። በገንዘብ ተሸንፋለች። ሴትን የሚያሸንፋት ገንዘብ እና ሴት ኃያል ናት። ልቡናንም ለእግዚአብሔር ስትሰጥ እንደዚህ ናት። በእውነቱ ሴቶች መጀመሪያም ትንሣኤውን የገለጸላቸው ለሱ ነው። ተናገሩም ያላቸው ለሱ ነው። የተለየ እንደ ሳምራዊቷን ተአምራት አድርጎላቸው ሳምራዊቷ ሴት አሁን ክርስቶስ በዮሐንስ ወንጌል ምዕራፍ 4 ላይ አስማንዴዎስ ከተባለ ጋኔን ከፈወሳት በኋላ መግደላዊት ማርያም 7 አጋንንት ካወጣላት በኋላ በፍቅሩ ታስረው ብዙ ድንቅ ተአምራት ሰርተዋል። ሴቶች ኃያላን ናቸው። እንደ ቀሲስ ፎላ ያሉ ለገንዘብ የተሸነፉ ቄሶች በእውነት ሴቶችን ያስተማሯቸው ያጠመቋቸውን ሄደው ኑ በጣዖት እመኑ ሲሏቸው አንተ ትናንት የክርስቶስን ወንጌል ከሰበክን በኋላ ዛሬ ጣዖት ትሰብካለህ? እግዚአብሔር ይገስጽ ነው ያሉት። እሺ ሴቶች ኃያላን ሲያምኑም ብርቶች ኃያላን፣ ሲያስቱም ኃያላን ናቸው። ሲያስቱም ኃያላን ናቸው። ሴቶች
ከሚያስቱት ሳይሆን ከሚያድኑት ብስራት ከሚናገሩት ወገኖች ለመሆን ያብቃችሁ። ወንዶችም እንደዛ እና የማኑሄ እናት መልአኩ ሁለተኛ እናገራት፣ ደስ ይበልሽ። ሁለተኛ ሊገለጽ የጸለየው ማኑሄ ነው። የተገለጸው ግን ለሚስቱ ነው። በኋላ ሚስቱ ምን እንዳደረገች ታውቃላችሁ? በጣም ይገርማል። ሴቲቱም ፈጥና ሮጠች፣ ለባሏም እነሆ በቀደም ዕለት ወደኔ የመጣው ሰው ደግሞ ተገለጠልኝ ብላ ነገረችው። ማኑሄም ተነስቶ ሚስቱ ተከተለ። ወደ ሰውየውም ወጥቶ ከዚህች ሴት ጋር የተነጋገርክ አንተ ነህን አለው። እርሱም እኔ ነኝ አለ። ማኑሄም ቃልህ በደረሰ ጊዜ የልጁ ሥርዓት ምንድነው? የምናደርግልስ ምንድነው አለው። የእግዚአብሔር መልአክ ማኑሄም ሴቲቱ ከነገርኋት ሁሉ ትጠንቀቅ፣ ከወይንም ከሚጠጣው ሁሉ አትብላ፣ የወይን ጠጅንም የሚያሰክርም ነገር አትጠጣ፣ ርኩስም ነገር ሁሉ አትብላ፣ ያዘዝኋትን ሁሉ ትጠብቅ አለው። ማኑሄም የእግዚአብሔርን መልአክ የፍየል ጠቦት እስክናዘጋጅልህ ድረስ እባክህ ቆይ አለ። አቤት ሊጋብዘው ሲያርደንና ብላክ ይህ እንዴት ደስ ይላል! ወደቱ ሰውና መላእክት እንዲህ ሲያወራ እንደነበረ ታውቃላችሁ? እያቸው ባልና ሚስት ከእግዚአብሔር መልአክ ጋር ፊት ለፊት ይነጋገራሉ። የዛሬው ዕለት የካቲት 12 የዚህ መታሰቢያ ይህን ያደረገ የመልአኩ የቅዱስ ሚካኤል ወርሃዊ መታሰቢያ ደገኛው ጻድቁ ባልና ደጊቱ ሚስት እግዚአብሔር ደግ ልጅ የሰጣቸው እስራኤል እግዚአብሔርን በደሉ። እግዚአብሔር ደጋግመው እግዚአብሔርን በድለውታል። አሳልፎ ለመከራ ይሰጣቸዋል። ዛሬኛ ኢትዮጵያውያን መከራችን ከበደላችን የተነሳ የመጣ ነው። ምንም ብናደርገው ብዙ የፖለቲካ ትንታኔ ብንሰጥበት ብዙ ብናወራበት እግዚአብሔርን መበደላችን ግን የታመነ ነው። እንኳን በቤታችን እንኳን በከተማው እንኳን በመንደሩ በመቅደስ ውስጥ የምንፈጽመው በደል እጅግ ብዙና ዘግናኝ ነው። እግዚአብሔር በቸርነቱ ይታረቃል። ሀፍረት የለም። በእውነት ሰዎች እግዚአብሔርን ደስ ሲያሰኙት ግን እርሻ ቦታቸው ድረስ የእግዚአብሔር መልአክ ይላክላቸዋል። እኛ መቅደሱ መተን የእግዚአብሔር ረድኤት እናጣለን። ለምን? በመቅደሱም ጭምር እንበድላለና። የእግዚአብሔርን ቤት ድረስ መተን እናምጻለን፣ እናማለን፣ እንሰድባለን፣ እናቃልላለን፣ እንሳለቃለን፣ ነገረ ዘርቅ እንናገራለን። ከንፈራቸውን የከረከምኩት ግን እርሻ ቦታ መልአክ ይገለጽላቸዋል። ንግድ ቦታ እንደ ስምዖን ሰፋያሳን ቅርጫን ሊሸጥ ወጥቶ ገበያ ላይ ሚካኤልና ገብርኤል ተገለጹለት። ሚካኤልኑ የአቢ ወሚመ ገብርኤል ማን ይበልጣል እያለ ባለ ቅርጫ ዋጋው ስንት ነው ሲሉ ማን ይበልጣል እያለ ገበያ መካከል መልአክ ያያልሳል። እርሻው ቦታ ከእግዚአብሔር መልአክ ጋር ይነጋገራል። የኛ የእግዚአብሔር ቤት መተን ሐሜት እናወራለን። የታደለው ገበያ ቦታ ከእግዚአብሔር ጋር፣ የታደለው እርሻው ቦታ ከመልአክ ጋር፣ ያልታደለው መቅደስ ውስጥ ከነገር ጋር ይኖራል። እግዚአብሔር ልቡናችንን ያቅናው። በድለነዋል፣ እግዚአብሔርን በድለነዋል። ስለዚህም ለክፉ ሰዎች አሳልፎ ይሰጠናል፣ ይገርፈናል። በይንጥ ጅራፍ ገርፋቸዋለሁ እንዳለ ሮብዓ በእውነቱ በትዕቢተኛ ይገርፈናል። እግዚአብሔርን በማያውቅ ይገርፈናል፣ ይቀጣናል። ካለቀስን ግን ይመለሳል። 40 ዓመት ከቀጣቸው በኋላ እግዚአብሔር ደግ ሰው ሲያገኝ የዚያን ደግ ሰው ይባርክና የሚያድን የሚታደግ የሚጠብቅ ለሕዝቡ ጭንቅ ያለው የሚያስብ ሰው ያስነሳል። እግዚአብሔር ደግ ሰዎችን ያስነሳል። በሁሉ በዓለሙም በቤተ መቅደሱም በሁሉም በእውነት ምንሰማው መከራ ነው፣ ምንሰማው ሐዘን ነው፣ ምንሰማው ስቃይ ነው አሉ። አሁን ከካህናቱ የሚያደርጉትን የማያውቁ አሁን ሰሞኑን በማህበራዊ ሚዲያው ብዙ ነው የምንሰደበው በችስ ቤተክርስቲያን። ይሄ አዲስና እንግዳ አይደለም። ክርስቲያኖች እግዚአብሔር ለሁላችን ማስተዋሉን ያድለን። ምንም ያህል ሰው ቢበድል በእግዚአብሔር ካህን ላይ እንዳትሳለቁ ተጠንቀቁ። እሱን እንደ ስራው እግዚአብሔር ይከፍላል። እንደ ስራው እግዚአብሔር ይከፍላል አለ። የእግዚአብሔርን የማያውቅ ስንት አገልጋይ አለ ይላል እኮ መጽሐፈ ሳሙኤል ቀዳማዊ የሊቀ ካህናቱ የኤሊ ልጆች አፍኒን ፊናስ እግዚአብሔርን አያውቁም ነበር ይላል። እንዲህ መቅደስ እየገቡ እያጠኑ መስዋዕት እያሳረጉ እግዚአብሔርን የማያውቅ ስንት አገልጋይ አለ። ያ መቅሰፍት ያመጣል፣ መዓት ያመጣል። ሁልጊዜም መዓት ከዚያ ነው የሚነሳው። እግዚአብሔር ሁላችን ይቅር ይበለን።
እና እባክህ አርድን ጠቦት አዘጋጅቼ እስካመጣል እባክህ ትንሽ ታገሰኝ አለው መልአኩ ሚካኤልን። ጠቦት አርዶ ሊያበላው የኔ ደግ ሰው ማን ነው? ይሄ የታደለ ሰው መልአክ ሊጋብዝ እንደዚህ ይላል። ታዲያ እግዚአብሔር መልአክ ምን አለው? የእግዚአብሔር መልአክ ማን ነው? ይሄ አንተ የግድ ብትለይ መብልህን አልበላም፣ የሚቃጠለውን መስዋዕት ማዘጋጀት ብትወድ ለእግዚአብሔር አቅርበው አለው። ማኑኤም የእግዚአብሔር መልአክ መሆኑን አላወቀም ነበር። ማኑኤም የእግዚአብሔር መልአክ ነገርህ በደረሰ ጊዜ እንድናከብርህ ስምህ ማን ነው አለው። አያችሁ ምን እንድናደርግ ነው ያለው? እንድናከብርህ። ሰዎች አሁን መልአኩን ለምን ታከብራለህ? ይሄው መጽሐፍ ቅዱስ እንድናከብረው እኮ ይናገራል። መልአኩ አታክብረኝ አላለው። ስምህ ማን ነው ሲለው ግን የእግዚአብሔር መልአክ ስሜ ድንቅ ነውና ለምን ትጠይቀኛለህ አለው። ስሜ ምንድነው አለው? ድንቅ ነው። ሚካኤል ማለት መኑ ከመ አምላክ፣ እንደ አምላክ ያለ ማን ነው ማለት ነው። ስሙ ድንቅ ነው። የእግዚአብሔርን ስም ነው የተሸከመው። ለዚህ ነው ምን ዘምረው የእግዚአብሔር ተላኪ ሰዎችንም ቅዱስ ጳውሎስ በዕብራውያን መልእክቱ እንዳለው ብዙዎችም ወደ ድነት ይጠሩ ዘንድ ሰዎች ሁሉ ይድኑ ዘንድ ሊራዱ የሚመጡ ናቸው። እስራኤልን እኮ ከጭንቃቸው እንዲወጡ ነው ምልጃውን አቅርቦ ማኑኤል ሚስቱን አስባርኮ ደግ ልጅ መስፍን እግዚአብሔር ሊሰጣቸው ያደረገው። ዛሬም ቅዱስ ሚካኤል ምልጃው ለሁላችን ይደረግልን። እዩ ክርስቲያኖች እና ስሜ ድንቅ ነው ለምን ትጠይቃለህ? ማኑኤል የፍየሉን ጠቦትና የሁሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር ያቀረበው። መልአኩም ተአምራት አደረገ። ማኑኤልና ሚስቱም ይመለከቱ ነበር። ነበልባሉም ከመሰዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሰዊያው ነበልባል ውስጥ አረገ። ማኑኤልና ሚስቱም ተመለከቱ፣ በምድርም በግንባራቸው ተደፉ። እግዚአብሔር መልአክ ዳግመኛ ለማኑኤልና ለሚስቱ አልተገለጠም። ያን ጊዜ ማኑኤል የእግዚአብሔር መልአክ መሆኑን አወቀ። ማኑኤል ሚስቱን እግዚአብሔርን አይተናልና ሞት እንሞታለን አላት። ሚስቱ እግዚአብሔር ሊገለን ቢወድ ኑሮ የሚቃጠለው መስዋዕትና ይህንን ቁርባን በእጃችን ባልተቀበለን፣ ይህንም ነገር ሁሉ ባላሳየን፣ እንዲህ ያለ ነገርን በዚህ ጊዜ ባላስታወቀን ነበር አለችው። ሴቲቱም ወንድ ልጅ ወለደች፣ ስሙንም ሶምሶን ብላ ጠራችው። ልጁም አደገ፣ እግዚአብሔርን ባረከው ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር የሚባርካቸው ልጆች ለኢትዮጵያውያንንም ያደለልን። ተወደዳቸው እግዚአብሔር ሰዎች፣ ሰፊ ታሪክ ያለው ነው፣ ግን ረጅም ጊዜ ነው የቆየ ነው። ከዚህ በላይ አልቀጥልም። ሳምሶን ከዚህ በኋላ 20 ዓመት እስራኤልን መግቧል፣ ጠብቋል። በፍልስጤማውያን መካከል ተአምራት አድርጓል። እግዚአብሔርም በሱ ተአምር አድርጓል። በነገራችን ላይ ሳምሶን የመጀመሪያው ባህታዊ ነው። በመጽሐፍ ቅዱስ ገለጻ የመጀመሪያው ናዝራዊ ሳምሶን ነው። ከዚያ በፊት ከእስራኤል ከግብፅ ወጡ። ከዛ መሳፍንት ነበሩ። ከመሳፍንት መካከል ጸጉሩ የማይላጭ እንዲህ አለ። በዚህ ምክንያት ብዙ ኃይል ተደርጎለታል። ሳምሶን መጀመሪያ ያደረገው ኃይል እግዚአብሔር ኃይሉን ገልጦበት አንዲት ከዚህ ከፍልስጤማውያን ከጠላቶቹ ወገን ወዶ አገባለሁ ሲል እቺ እግዚአብሔርን የማያውቁ ሰዎች ተዋሉት። ሳምሶን ለምንድን ነው ከፍልስጤማውያን ያገባው? በነገራችን ላይ ምሳሌነቱ የክርስቶስ ምሳሌ ነው። ለምን ይሄን ምሳሌ ያደረገው ብትሉ ክርስቶስ ከቤተ እስራኤል ከሕዝብ ይልቅ ከአሕዛብ መጥቶ ቤተክርስቲያንን አካሉ ሊያደርጋት መውደዱ ምሳሌነቱ ለዚያ ስለሆነ አጠቃላይ ምሳሌነቱ ይሄ ነው። በእስራኤል የተከለከሉትን ሁሉ ነክቷል። ለምሳሌ እስራኤል አስከሬን አይነኩም። ሳምሶን ግን የአንበሳ አስከሬን መጀመሪያ አንበሳውን የገደለው አንበሳ ከዱር ወጥቶ ሊበላው ሲመጣ እንደ ፍየል ጠቦት ያለምንም መሳሪያ በእጁ ቆራረጠው ይላል። ያን ኃይል የሰጠው ባል ነው። አያችሁ፣ መጀመሪያም እንደተወለደ እግዚአብሔር ባረከው ነው። የተወለዱትን እግዚአብሔር ይባርክልን። እግዚአብሔር ከባረከው አንበሳ ቢሆን እንደ ወረቀት ብጭጭቅ ያደርጋል። ሳምሶን እንደዛ ነው ያደረገው። በኋላ ደግሞ እግዚአብሔር ሌላ ታምራት አደረገ። በሌላ ቀን በዚያ መንገድ ሲመጣ አንበሳው አስከሬን ላይ ወሮት ማር አገኘ ይላል እና አስከሬን መንካት ያረክሳል በእስራኤል ዘንድ። ማሩን አንስቶ በላ፣ ለወላጆቹም ሰጠ። ከየት እንዳመጣ አልነገረም፣ በሉ ይላል። ይህን ያደረገ እግዚአብሔር ስሙ የተመሰገነ ይሁን። በኋላ ለፍልስጤም ቆርቅልሽ ሰጠ። ታሪኩ ረጅም ነው፣ መናገር አልፈልግም ነበረ። ገርማቸዋል። ሳምሶን ብዙ ተአምራት ነው ያደረገው፣ ብዙ ተአምራት ነው ያደረገው።
በተለይ ኃይሉ አስደናቂ ነበር። እስራኤልን ብዙ ሚስቱን ቀሙት፣ በአባቷ ቀማው። በዚያ ምክንያት እስራኤልን መበቀል ጀመረ። የመጀመሪያ በቀሉ 300 ቀበሮ ይዞ ሁለት እያደረገ ጅራታቸውን አቆራይቶ በጅራታቸው መሃል ችቦ ለኩሶ ወደ ፍልስጤም እርሻ ላካቸው። የፍልስጤም እርሻ በሙሉ አነደደው። ፍልስጤም ጮሁ፣ ወደ ይሁዳ ሄዶ ተሸሸገ። የፍልስጤም ሰራዊት ሄዶ ይሁዳን ሲከብ በዚያ በፍልስጤም ተገዢዎች ስለነበሩ ይሁዳ ተጨነቁ። መከራ መጣብን፣ ሄደው ዋሻ ውስጥ ከበቡትና እንዴት ታደርጋለህ? በእነሱ እየተገዛን ነው። አንዳንድ ጊዜ መከራም በዝቶብን ለመከራ ብጭው የምናገዝበት ጊዜ አለ። እስራኤል የባሰ መከራ ልታመጣብን ነው እና አሁን እኛ ምን ልታረጉኝ ነው? አሳልፈን ልንሰጥህ ነው ለሱ። በአንተ ምክንያት እኛ መከራ ነን። አሳልፋችሁ ትሰጣኛላችሁ? አዎ። እንዳትገሉኝ እናንተማ እኛን ገለን ሰጡት። ፍልስጤሞች ደስ አላቸውና ጽኑ ገመድ አምጥተው ሶምሶንን ግጥም አድርገው አሰሩት። ሳምሶን ይላል ፈትል ታውቃላችሁ? ይሄ ማን ፈትል እሳት ሲይዘው ምንድነው የሚሆነው? ቦግ ነው የሚለው አይደለም? ፍልስጤሞች እጅ ከሰጡት በኋላ ያን እነሱ አጥብቃ ያሰሩበት ማሰሪያ እሳት ውስጥ እንደገደባ አመድ አደረገውና ፊቱ ላይ አዲስ የአህያ መንጋጋ አገኘ። በአህያ መንጋጋ 1000 ፍልስጤማውያን ገደለ ይላል። አስጨናቂዎቻቸው። ከዚያ በኋላ ኃይሉ ታወቀ። የፍልስጤም ኃይል ደከመ። እግዚአብሔር በሳምሶን በኩል ገነነ፣ ተከበረ፣ ታወቀ። 20 ዓመት እስራኤልን አስተዳደረ። ይህን ያደረገ አምላካችን እግዚአብሔር የተመሰገነ ይሁን። ሳምሶን ብዙ ታሪክ ነው ያለው። ቅድም ነግሬያቸዋለሁ። መጨረሻ ላይ የተታለለው ደሊላን ወደደ። እሷም ሴተኛ አዳሪ ናት። እሷም የቤተ ክርስቲያን ምሳሌ ናት። ከአሕዛብ የመጣችው ከርኩሰት የመጣችው ደሊላን፣ ያ ናዝራዊ ራሱን ተላጭቶ የማያውቅ ሰው ደሊላን አገባት። ይገርማል። ቤተ ክርስቶስም 2000 ዓመት ኦሪት ነቢያት የመገባትን እስራኤልን ትቶ አሕዛብን አደረባቸው፣ ገነነባቸው፣ ምስጢርን ገለጸላቸው። የዚያ ምሳሌ ነው ይላል ቅዱስ አምብሮስ የተባለ የ4ኛው ክፍለ ዘመን የቤተ ክርስቲያን ሊቅ። ምስጢሩ ያ ነው። ክርስቶስን ነው የሚያመለክተው። እስራኤል ተመካችበት በመቅደሷ፣ በትንቢቷ፣ በመጽሐፏ እየተመካች ክርስቶስን ገፋችው። ልክ አሁን አሳልፈው እንደሰጡት እስራኤል 2 ጊዜ ይሁዳ አሳልፈው ሰጥቷል። ክርስቶስንም ይሁዳ አሳልፈው ሰጡት። በኋላ ግን ፍልስጤም በክርስቶስ ላይ በሶምሶን ላይ ኃይል እንዳልነበራቸው እስራኤልም ገዳዮቹ ሮማውያንም በክርስቶስ ላይ ኃይል አልነበራቸው። ኃይሉ የእግዚአብሔር ነው። በፈቃዱ ነው ራሱን አሳይ። ይህ ነው ምሳሌነት ክርስቲያን እና ታሪኩና ምስጢሩ ሰፊና ረቂቅ ቢሆንም ከጊዜው የተነሳ በዚህ ዛሬ ይሄ እግዚአብሔር ሳምሶንን ረድቶ እስራኤልን ነፃ ያወጣበት በሳምሶን ኃይል ተአምራት ያደረገበት በኋላ ዘመን ቤተ አሕዛብን ከርኩሰት ከጣዖት አምልኮ የመጣችው በኋላ ሁሉ ይገርማቸዋል። ሲሞት መጨረሻ ላይ እንኳን ደሊላ አታላው 3 ጊዜ እሷም አታሏታል። 3 ጊዜ ኃይሉ በምንድን ነው? ኃይሉ ያለበትን ግለጭልንና እያንዳንዳችን 1130 ሰው ተመልከቱ። እንግዲህ 30 ሰው 33000 አሁን ብር የሚባለው እንደ አሁኑ ያለ የታተመ ወረቀት አይደለም፣ ብሩ ነው። ጠገራውን እኛ በእኛ ሀገር ብር የሚባለው ጠገራው ነው። ያ ትልቅ ገንዘብ ነው እና 3 ጊዜ አታለላት። አንድ ጊዜ በዚህ ነው ይላታል፣ አንድ ጊዜ በዚህ በጠፍር ቢያስሩኝ ኃይሌ ይደክማል አላት። በስንት ጠፍር ነው አሰረችው። ፍልስጤሞችን አምጥታል። በኋላ ግን ብጥስጥስ አድርጎ መጥቶ ጨረሳቸው ይላል። እንዲህ ያረገ 3 ጊዜ። አንድ ጊዜ ደግሞ ያን ቁንዳላውን በችካል ቢይዙኝ አላት። 3ኛ ይህንንም አለ በጣጠሰው። በኋላ ትዋሸኛለህ ምንድነው ኃይል አለችው። ስዘበዝበውና ረፍት ስነሳው በቃ ጸጉሬን ተላጭቼ አላውቅም። እግዚአብሔር ኃይሉን ያሳደረው በጸጉሬ ነው። ጭኗ ላይ አስተኝታ ሴት ብልሃተኛ ናት አሸናፊ ናት ብያቸው የለም። ጸጉሩን ላጨችው። ኃይሉ ተነሳው፣ ከዳው። መታይ ፍልስጤም ጎበዞች ጠራች፣ ያዙት፣ ወሰዱት፣ ጨፈሩ፣ ደስ አላቸው። መጀመሪያ ምን እንዳደረጉት ታውቃላችሁ? ፍልስጤም 2 ኃይሉን ጎልጉለው አወጡት። ከዚያ በኋላ እስር ቤት ጣሉት። ምን አደረጉ? በዓል አደረጉና ጣዖት ቤታቸው ላይ ለዳጎን አምላካችን ዳጎን ረዳን፣ ዳጎን ጠላታችን ሳምሶንን አሳልፎ ሰጠን፣ ረዳን እያሉ ትልቅ ድግስ አድርገው በሉ እንሳለቅበት ሳምሶንን አምጡት አሉትና 2 ወጋግራ መካከል አቆሙት። ትምህርቴን ጨርሻለሁ። እዚያ አቆመውት ሲሳለቁ ሲዘፍኑ ልክ አሕዛብ በክርስቶስ ላይ አይሁድ በክርስቶስ ላይ እንደተሳለቁት እያደረጉ እያለ ሳምሶን ጸጉሩን ከተላጨ በኋላም እያደገ መጥቶለት ነበረ። ከዚያ በኋላ እግዚአብሔር አንድ ጊዜ ብቻ ስማኛለ
ዛሬ በኔ ሞት ጠላቶቼ ይሞቱ። 3000 ሰው አንድ ላይ ተሰብስቦ አንድ ቤት ውስጥ ድግስ ይበላል። ምን አይነት ቤት ይሁን በዚያ ዘመን የነበረ 3000 ቤት ሰው የሚበላ። ልክ በኋላ ምን አደረገ ይላል? እግዚአብሔር ኃይሉን ሰጠው። ሰማው እግዚአብሔር ሁለቱን ወጋግራ፣ አንዱን ወጋግራ ባንዱ እጁ አንዱን ወጋግራ ባንዱ እጁ ይዞ ሲገፋው ቤቱ ወደቀና 3000 ሰዎች አንድ ላይ አለቁ። ዳጎንም አምላክ መሆኑ ተሻረ፣ ተካደ ይላል። እሱም አብሮ ሞተ። ይሄ ኃይል ተአምራት የተደረገበት እንግዲህ ኃይል የተሰጠው ሳምሶን ነው። ይህን ሁሉ ኃይል ተአምራት ከብስራቱ ጀምሮ ቅዱስ ሚካኤል ነው የረዳው። የካቲት 12 የዚህ መታሰቢያ ነው። የቅዱስ ሚካኤልም የሳምሶንም የደጋጎቹ ወላጆቹ በረከት በሁላችን ይደረብን። ተአምራት ያደረገው የአባ ገላስዮስ ረድኤት በረከት ይደረብን። ይቆየን። ወስብሐት ለእግዚአብሔር። በሳምሶን አድሮ እስራኤልን የረዳ ከመከራ ያወጣ አምላክ ኢትዮጵያንም እንደ ማኑኤል ያለ ደግ ሰዎች እንደ ሳምሶን ያለ ልጆች ሰጥቶ በቸርነቱ ይጠብቀን፣ ከጭንቅ ከመከራ ያውጣን። ይቆየን። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማን።